በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ምእመናን፣ በትምህርታችን በተከታታይ ሃይማኖት ምንድን ነው? በኢትዮጵያ ኦርቶዶክስ ሃይማኖት ተዋህዶ ምን ትላለች? በሃይማኖቷ ውስጥ የያዘችውስ ምንድን ነው? ትርጓሜያቱስ እንዴት ነው? በሚለው እንደ እግዚአብሔር ፈቃድ በዚህኛው የምናየው በቅዱሳን መላእክት በሚለው መላእክት የተፈጠሩት በመጀመሪያው ቀን በዕለተ እሁድ ነው። በመጽሐፈ ኩፋሌ ምዕራፍ 2 ከቁጥር 6 እስከ 8 ያለው በነገድ 100 በከተማም 10 ነበሩ ይላል። እንግዲህ እግዚአብሔር የፈጠረው አጠቃላይ ነገድ 101 ሲሆን አንዱ ነገድ የተጣለው የወደቀው ዲያብሎስ ነው። በመቶዎቹ ደግሞ 99 ነገድ መላእክት ሲሆኑ አንድ ነገድ የተባለው ወይም 100 ተብለን የተጠራ ነው። እዛው ውስጥ የተካተተው የሰው ልጅ ነው። ምክንያቱ ለአዳም ለማዳን 99 ነገድ መላእክት ትቶ አንድ ነገድ ለመፈለግ ወደዚህ ምድር መጥቷል ተብሎ እንደተነገረው ማለት ነው። ስለዚህ መላእክት እምኀበ አልቦ ወይም ከአምላካዊ ብርሃን ተፈጥረዋል። አክሲማሮስ የተባለ መጽሐፍ መላእክት ከነፋስ ከእሳት ተፈጥረው ቢሆን እንደኛ ሞተው በፈረሱ በበሰበሱ ነበር ብለዋል። በቅዱሳኑ መጽሐፍት በግብራቸው በእሳትና በነፋስ ተመስለዋል። በመዝሙረ ዳዊት ምዕራፍ 103 ከቁጥር 4 ያለው እንዲሁም ዕብራውያን ከቁጥር 1 እስከ 7 ያለው በእሳትና በነፋስ መመሰላቸው ነፋስ ፈጣን ነው፣ መላእክትም ለተልእኮ ይፋጠናሉና። ነፋስ ረቂቅ ነው፣ መላእክትም ረቂቃን ናቸው። እሳት ብሩህ ነው፣ መላእክትም ብሩሃን አእምሮ ናቸው። የመላእክት ባህሪያት ስናይ መላእክት ባህሪያታቸው ምን ይመስላል ስንል መላእክት በፍጥረታቸው ረቂቃን ስለሆኑ ስጋና አጥንት የላቸውም፣ አይበሉም፣ አይጠጡም። በሉቃስ ወንጌል ምዕራፍ 24 ከቁጥር 39 እንደተጻፈው መላእክትም እንዲሁም ጾታ የላቸውም፣ አያገቡም፣ አይጋቡም ማለት ነው። በማቴዎስ ወንጌል ምዕራፍ 22 ከቁጥር 30 አንድ ጊዜ የተፈጠሩ የማይባዙ የማይዋለዱም ናቸው። ሕማም ሞትና ድካም የለባቸውም፣ ሕያዋንም ናቸው። ቁጥራቸውም በአሃዝ አይወሰኑ። ይህን ያክላል ተብለው አይጠሩም። በነገድ ብቻ ልክ ይህንን ዓለም አንድ ነገድ እንደሚባል እንዲሁም እግዚአብሔር የፈጠራቸው 99 ነገደ መላእክት አሉ ማለት ነው የተፈጠሩት። ምክንያቱ በነገድ ሲቆጠር ቁጥራቸው ወይም ቁመታቸው ምን ያክላል ብንል የሚታወቅ ነገር የለም ማለት ነው። ቁጥራቸውም በአሃዝ አይወሰንም። ለዚህም በራዕየ ዮሐንስ ምዕራፍ 5 ከቁጥር 11 ያለውን ማለት ነው። የመላእክት ግብራቸውስ ምን ይመስላል ስንል ስራቸው እግዚአብሔርን ያለ እረፍት ቅዱስ 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 እያሉ ሌትና ቀን ማመስገን ነው። በትንቢተ ኢሳይያስ ምዕራፍ 6 ከቁጥር 3 እና በራዕየ ዮሐንስ ምዕራፍ 4 ከቁጥር 8 እንደተገለጸው መላእክት ከእግዚአብሔር ወደ ሰው ለምህረትና ለብስራት ለቁጣም ይላካሉ። ሉቃስ ወንጌል ምዕራፍ 1 ከቁጥር 1 እስከ 26 ያለው እንዲሁም ደግሞ ዘፍጥረት 19 ከ1 እስከ 38 ያለውን ነው። ድህነት የሚገባቸውን ሰዎች ይጠብቃሉ። መዝሙረ ዳዊት 33 ከቁጥር 7 ያለው ክፉዎችን ይቃወማሉ። የሐሰትና የአመፀኛ የክህደት ምንጭና አባት የሆነውን ዲያብሎስ ይቃወማሉ ስንል ያው ሰይጣናዊ አስተሳሰብ ያላቸውን ይቃወማሉ ማለት ነው። እንዲሁም በሄኖክ ምዕራፍ 12 ከቁጥር 3 መጽሐፈ ሄኖክ እንዲሁም ደግሞ በራዕየ 13 ከቁጥር 5 ያለውን ማየት እንችላለን ማለት ነው። በመጀመሪያ የተቃወሙ መላእክት ናቸው። ዲያብሎስ የተቃወሙት የመጀመሪያው እግዚአብሔር አምላክ የመጀመሪያው የተፈተኑትም ፈተናውም አልፈው እንግዲህ በሊቅነት ቅዱስ ሚካኤል ሊቀ መላእክት ከመሆኑ በፊት የመላእክት ሊቅነት ወይም ደግሞ አለቅነት ተቀብሎ የነበረው ሳጥናኤል ነው። ስለዚህ በዛኛው እግዚአብሔር በተሰወረ ታሪኩ እንደሚያስረዳን ወይ እንደምናየው በሰማይ በሚካኤልና በጦረኛው ዲያብሎስ በዛኛው ውጊያ እንደተካሄደም ያው መጽሐፉ ያስረዳናል ማለት ነው። ይሄ የሆነበት ምክንያት ፈጣሪያችሁ እኔ ነኝ ከፍ ብሎ ለራሱ በማየት እኔ ነኝ የፈጠርኳችሁ በሚል ነውና ንቁም በብህላዊነት እስከ ነአምር ፈጣሪነ ብለው ሚካኤልና ገብርኤል
በመቆማቸው ምክንያት ድል አድርገውታል። ለዚህም ነው ራዕየ ዮሐንስ ምዕራፍ 12 ከቁጥር 7 እንዳለው ማለት ነው። ስለዚህ የመጀመሪያ ዲያብሎስ የተቃወሙት መላእክት ናቸው ማለት ነው። የቅዱሳንን ጸሎት ወደ እግዚአብሔር ያሳርጋሉ። በራዕየ ዮሐንስ ምዕራፍ 8 ከቁጥር 2 እስከ 4 እንዲሁም መላእክት ሰውን ያማልዳሉ፣ ሰው ከፈጣሪው ጋር እንዲታረቅ ይጸልያሉ። የእግዚአብሔር ባለሟሎች ናቸውና ስለ ሰው ይለምናሉ ማለት ነው። በሉቃስ ወንጌል ምዕራፍ 1 ከቁጥር 19 ያለውን መላእክት ሰውን ይረዳሉ። ዘፍጥረት 16 ከቁጥር 7 ሰውን ይጠብቃሉ። እንዲሁም ለእያንዳንዱ ሰው 2 ጠባቂዎች አሉት። አንዱ መልአክ ቀን፣ አንዱ ደግሞ ሌሊት ይጠብቁታል። በማቴዎስ ወንጌል ምዕራፍ 18 ከቁጥር 10 የእግዚአብሔር አገልጋዮችን በችግራቸው ጊዜ ይረዳሉ፣ ያበረታሉ። የሐዋርያት ሥራ ምዕራፍ 5 ከቁጥር 12 እስከ 24 ያለውን ማለት ነው። መላእክት ንስሐ በሚገቡ ሰዎች ደስ ይሰኛሉ። ሉቃስ ወንጌል 15 ከቁጥር 10 መላእክት ይህን ይመስላሉ። ቁመታቸው ይህን ያህላል ማለት አይቻልም፣ ረቂቃን ናቸውና ሊያድኑ ያሉትን ለመታደግ በወጣትና በሽማግሌ በተለያዩ አምሳላት ይታያሉ ማለት ነው። እነዚህን የመላእክት ባህሪያት እንዲሁም ደግሞ የመላእክት ግብራቸው ነው። በዚህ ከመቀጠል ደግሞ የስድስቱ ስነ ፍጥረታትን እግዚአብሔር የፈጠራቸው ፍጥረታት ምን ምንድን ናቸው በሚል በዚህ ውስጥ አካተን እናያለን። የሰኞ የሁለተኛው ቀን ስነ ፍጥረት እሁድ ወይም ሰንበት አንድ ቀን ተብሎ እንደሚጠራ እንዲሁም ሰኞ የሁለተኛው ቀን ስነ ፍጥረት ብለን በአጠራሩ እንጠራለን ማለት ነው። በሁለተኛው ቀን እግዚአብሔር ከምድር እስከ ብሩህ ሰማይ ሞልቶ የነበረውን ውሃ ወደ ላይና ወደ ታች ከፈለ ይላል። በመካከሉም ጠፈር አደረገ፣ ጠፈርንም ሰማይ ብሎ ጠራው። ከጠፈር በላይ የቀረው ውሃም ሃኖስ ይባላል ማለት ነው። ዘፍጥረት ምዕራፍ 1 ከቁጥር 6 እስከ 8 ያለውን የጠፈር ምንድን ነው? ጠፈር ጥቅም ወይም ጠፈር የፈጠረበት ምክንያት ለምንድን ነው ካልን ጥቅሙ ስናይ አንደኛ ለፀሐይ ለከዋክብትና ለጨረቃ መመላለሻ ማህደር ይሆን ዘንድ ነው። ሁለተኛ ከፀሐይ ከጨረቃና ከከዋክብት የሚወጣው ብርሃን ጉብብል ባለቅርጽ ወደ ላይ ሳይነዛ ወስኖ ገትቶ እንዲይዝ ነው። ሶስተኛ ደግሞ ወአየ ፀሐይን ወይም ሙቀት ማፋጀት እንዲያቀዘቅዝ ሲሆን፣ አራተኛ ደግሞ ሰው ጠፈርን ወይም ሰማይን እያየ ሰማያዊ ርስቱን ተስፋ እንዲያደርግ ነው። እነዚህን ጠፈር ጥቅሙን ስናይ በዚህ ደረጃ እናያለን ማለት ነው። በማክሰኞ ሶስተኛ ቀን ፍጥረት ስናይ ደግሞ በማክሰኞ የተፈጠሩት ፍጥረታት ምን ምንድን ናቸው ብንል እግዚአብሔር በሶስተኛ ቀን ውሃ በአንድ ስፍራ ይሰብሰብ ብሎ ውሃውን ከመሬት ለይቶ ባህር ካለው በኋላ 3 ፍጥረታትን ፈጠረ ይላል። በዘፍጥረት ምዕራፍ 1 ከቁጥር 9 እስከ 13 ያሉት እነሱም በምሳር የሚቆረጡ እጽዋት ወይም ዛፎች ናቸው። እንዲሁም በማጨድ የሚታጨዱ አዝርዕት እንዲሁም ደግሞ በእጅ የሚለቀሙ አትክልት ናቸው። እጽዋት፣ አዝርዕትና አትክልት ከአራቱ ባህሪያት ከመሬት፣ ከውሃ፣ ከነፋስና ከእሳት ተፈጥረዋል ማለት ነው። ይኸውም በግብራቸው ይታወቃል። የረቡዕ ወይም የአራተኛ ቀን ስነ ፍጥረት ስናይ በዕለተ ረቡዕ 3 ፍጥረታትን ፈጠረ። እነዚህም ፀሐይ፣ ጨረቃና ከዋክብት ናቸው ማለት ነው። እነዚህ ፀሐይ፣ ጨረቃና ከዋክብት የተፈጠሩት በረቡዕ ወይም በአራተኛው ቀን ስነ ፍጥረት ማለት ነው። በዘፍጥረት ምዕራፍ 1 ከቁጥር 14 እስከ 16 ያለው ከዋክብትና ጨረቃን በሌሊት ፀሐይን ደግሞ በቀን አሰለጠናቸው እንዲል በመዝሙረ ዳዊት 135 ከቁጥር 8 እስከ 9 ፀሐይ ከእሳትና ከነፋስ በመፈጠሯ ትሞቃለች፣ ትሄዳለች። ፀሐይና ጨረቃና ከዋክብት ከተፈጠሩት ከነፋስና ከውሃ ነው። ከነፋስ በመፈጠራቸው ይሄዳሉ፣ ከውሃ እንደመፈጠራቸው ደግሞ ይቀዘቅዛሉ። እነዚህንም ለዕለታት፣ ለሳምንታት፣ ለወራት፣ ለዓመታትና ለክፍለ ዘመናት መታወቂያ መለያ እንዲሆኑ ፈጥሯቸዋል ይላል በመጽሐፈ ኩፋሌ ምዕራፍ 2 ከቁጥር 13 እስከ 14 ያለው። የሐሙስ አምስተኛው ቀን ስነ ፍጥረት ስናይ በአምስተኛው ቀን 3 ፍጥረታትን ፈጠረ። በልብ የሚሳቡ፣ በእግር የሚሽከረከሩ፣ በክንፍ የሚበሩ፣ በባህር ተወስነው የሚኖሩ በደመነፍስ ሕይወት ሕያዋን የሆነ ፍጥረትን ፈጠረ ይላል በዘፍጥረት ምዕራፍ 1 ከቁጥር 20 እስከ 23። የሐሙስና የዓርብ የሚለያየው የሐሙስ አጠቃላይ በባህር ተወስነው የሚኖሩ ፍጥረታት ሲሆኑ እነዚህም በዘፍጥረት ምዕራፍ 1 ከቁጥር 20 እስከ 23 ያለውን ከዘመደ እንስሳ ስናይ አሳዎች ናቸው። ከዘመደ አራዊት ደግሞ አዞ፣ ጉማሬ እንዲሁም ደግሞ ከዘመደ አዕዋፋት ስናይ ዳክዬዎች ማለት ነው። እነዚህ ሁሉም በባህር የሚኖሩ ናቸው ወይም በውሃ የሚኖሩ ናቸው። የዓርብ ወይም የስድስተኛው ቀን ስነ ፍጥረት ስናይ በዚህ ቀን እግዚአብሔር 4 ፍጥረታትን ፈጠረ።
እነርሱም በእግር የሚሽከረከሩ በክንፍ የሚበሩና በልብ የሚሳቡ በየብስ የሚኖርና በደመነፍስ ሕይወትን ሕያዋን የሆኑ ፍጥረታትን ፈጠረ ይላል። በመጨረሻም አጋዕዝተ ዓለም ሥላሴ ሰውን በመልካችን እንፍጠር ብለው ዓርብ ዕለት በነግህ አራቱን ባህርያተ ሥጋ 5ኛ ባህርያተ ነፍስ አዋህደው የ30 ዓመት ጎልማሳ አድርገው በማዕከለ ምድር በቀራንዮ የፈጠሩት ይላል መዝሙረ ዳዊት 73 ከቁጥር 12። በዕለተ ዓርብ የተፈጠሩ ፍጥረታት ከዕለተ ሐሙስ የሚለዩት መገኛቸው መሬት ናት። በሐሙስ የተፈጠሩት ያው በውሃ የሚኖር ናቸው ብለናል። ዓርብ የሚተፈጠሩ ግን መገኛቸው መሬት ናት ማለት ነው። እነርሱም እንስሳት ከእንስሳት ስናይ ሳር ነጭተው ውሃ ተጎንጭተው የሚኖር ናቸው። ከአራዊት ስናይ ደግሞ ስጋ በጭቀው ደም ተጎንጭተው ውሃ ጠጥተው የሚኖር ናቸው። ከአዋፋት ደግሞ የዛፍ የእህልን ፍሬ ለቅመው ስጋ በልተው ውሃ ጠጥተው የሚኖር ናቸው። ስለዚህ አዳም ማለት የቀረው የማይባል ያማረ መልከ መልካም ማለት ነው። እንዲሁም ከመሬት መፈጠሩን ያመለክታል። ሰው 4 ባህርያተ ሥጋ 5ኛው ግብራተ ነፍስ አሉት። የነፍስ ግብራት ስንል ልባዊነት፣ ነባዊነትና ህያዊነት ነው። ባህርያተ ሥጋ ስንል ውሃ፣ መሬት፣ ነፋስና እሳት። አዳም በተፈጠረ በሳምንቱ ጠዋት 3 ሰዓት ሲሆን አዳም ብቻውን ይሆን ዘንድ አይገባውም፣ የምትመቸውን ረዳት እንፍጠርለት ብሎ ወዲያውኑ በአዳም እንቅልፍ አመጣበት። ከአዳም ጎን አንዲት አጥንት ወስዶ ለአዳም የምትረዳውን ሴት ፈጠረለት እንዲል በዘፍጥረት ምዕራፍ 2 ከቁጥር 18 እስከ 23 ያለው። እግዚአብሔር ሔዋንን ከጎኑ ፈጥሮ ባሳየው ጊዜ አዳም ይቺ አጥንት ከአጥንቴ የተገኘች ናት፣ ስጋዋም ከስጋ የተገኘች ናትና ሴት ትባላለ ይላል በዘፍጥረት ምዕራፍ 2 ከቁጥር 23። ሔዋን ማለት የሔዋን ሁሉ እናት ማለት ነው። ዘፍጥረት 3 ምዕራፍ ቁጥር 20። ሔዋን ከጎኑ መፈጠሯ ወንድና ሴት ወይም ባልና ሚስት አንድ አካል መሆናቸውና የሰው ዘር ሁሉ ከአንድ ግንድ መገኘቱን ያመለክታል። ሔዋንን ስለ 3 ነገር ፈጥሮላታል ማለት ነው። አንደኛ ረዳት እንድትሆነው፣ ሁለተኛ ዘር እንድተካለት፣ ሶስተኛ ደግሞ ከፍትወት ለመጠበቅ ማለት ነው። ሰው ከፍጥረታት ሁሉ የከበረ ሰው ነው። መዝሙረ ዳዊት 48 ከቁጥር 12 እንደተጻፈው ይኸውም የሚታወቀው ፍጥረታት ሁሉ ከተፈጠሩት በኋላ በመፈጠሩ፣ በእግዚአብሔር አርአያና አምሳል በመፈጠሩ፣ እንዲሁም በምድር ላይ የሚኖሩ ፍጥረታትን በሙሉ ገዢ አዛዥ ሆነው መፈጠሩ። 22ቱ ስነ ፍጥረት የሚባሉት ደግሞ እስካሁኑ ከመጀመሪያው ያየናቸው ናቸው። በ7ኛው ቀን ቀዳሚ እግዚአብሔር ፍጥረታትን ሁሉ ፈጥሮ ከስራው አረፈ ይላል። ስለዚህ ይህች ዕለት ሰንበት ሆና እንድትከበር ስጋዊ ስራዎች እንዳይሰሩባት የእግዚአብሔር መልካም ፈቃድ ሆነ ይላል። ይኸውም እግዚአብሔር ከስራ ሁሉ አርፎባታልና በዘፍጥረት ምዕራፍ 2 ከቁጥር 2። የተከበራችሁ ምዕመናን እንግዲህ እስከዚህኛው ያለውን ተመልክተናል። እንዲሁም ደግሞ የሚቀጥለው አዕማደ ምስጢር እናያለን። ወስብሐት ለእግዚአብሔር።